ታላቅ ቃል ኪዳን የተሰጠው የእመቤታችን የምስጋናና የልመና ጸሎት። የክርስቶስ ቤተሰቦች ይህንን የእመቤታችን ምስጋና ጸሎት ሁላችንም እስከ መጨረሻው በመስማት በማድመጥ ከእመቤታችን ቅድስት ድንግል ማርያም በረከት ረድኤቷን ጣዕሟን ፍቅሯን አምላካችን እግዚአብሔር ያድለን። መጽሐፈ አርጋኖን። እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ አምላክ ካንቺ ጋር በመሰደዱ በግብጽ መከራሽ ማልድሻለሁ። መንገድ በመሄድ የድካምሽ ሐሳብ በልጅሽ ፊት ይቆም፣ ስለ ኃጢአት የመማለጃ ይሆን ዘንድ። በምድረ ግብጽ ያገኘሽ የረሃብና የድምፅ ሐሳብ በበኩር ልጅሽ ፊት ይቆም፣ ስለ ኃጢአት የማቃለያ ይሆን ዘንድ። ከዓይንሽ የፈሰሰው የእንባ ጎርፍ በፊትሽ የተንጠባጠበው በልጅሽ በወዳጅሽ ፊት የሚወረደው አሁንም ደግሞ በልጅሽ በወዳጅሽ ፊት ይቆም፣ ስለ ኃጢአት የማዘከሪያ ይሆን ዘንድ። የሰራሁትን ኃጢአት ባስበው ልቦና እጅግ ደነገጠብኝ። አእምሮ ሳለኝ አለል ዘለል እያልኩ በጽርዓት መኖሬን ባሰብኩ ጊዜ ልቦና እጅግ ደነገጠ። የኃጢአቴን ብዛት በተቆጣጠረው ጊዜ ልቦና እጅግ ደነገጠ። አንድ ሰዓት እንኳን ኃጢአት ለመስራት አላቋረጥኩም። በሰውና መላእክት ጉባኤ መካከል ራቁቴን መቆሜን አሰበው። በአይነ ልቦና ይመለከት ዘንድ ወዲያና ወዲህ ተመላለስኩ። ምናልባት የሚረዳይ ባገኝ ከዚህ እጅግ የሚያስፈራው ከሰራሁት ኃጢአት ፍዳ የተነሳ ምናልባት የሚዋሰይ ባገኝ ብዬ። ነገር ግን በማማለድ እኔን ለማዳን የምትችይውን አንቺን አማላጅ አገኘው። ዘወትር ከኔ እንዳትርቂ አወቀው። እንዲሁ በፍቅርሽ ያዝኩሽ፣ በጣቶችም አይደለም በሃይማኖት ያዝኩሽ፣ በመዳሰስ አይደለም በእደ ህሊና ያዝኩሽ። በእደ ሥጋ አይደለም በእደ ህሊናዬ ግን የሰውን ኃይለኝነት ሊያስተውለው አይችልምና የሰይፍ ስለትም ሊቆርጠው አይችልም። ልትደግፊኝ ያዝኩሽ፣ ልትጥይ ግን አይደለም። ወደ ላይ ከፍ ከፍ ልታደርግኝ ያዝኩሽ፣ ወደ ታች ልታወርጂ ግን አይደለም። ለዘላለሙ ያዝኩሽ፣ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ በአንቺ ዘንድ ትክበር። ስለ ቸርነትሽም እመቤቴ ነሽ። ስለ ፍቅርሽ የታመንሽ ስለ ልጅሽም የመድኃኒት ቀንድ ሆይ አስቢኝ፣ እንደወደኩ መቀር ዘንድ አትርሽኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እናት ልጇን ትረሳለችን? የወለደችውንስ አትምርምን? ምንም እናት ልጇን ምንም የሆዷን ፍሬ ባታስብ፣ አንቺ ግን አስቢኝ አትርሽኝ። ሁል ጊዜ በልብሽ አኑሪኝ። በአፍሽ የተጠራው በፊትሽ የተቀረጸው ልሆን። ኃጢአቴም እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል ቢጋረድ፣ የጸሎቴንም ማድረግ ቢከለክል፣ ነቢዩ ኢሳይያስ እንደተናገረ እንዲህ ይላል፣ እግዚአብሔር የሰራዊት ጌታ በእውኑ ዓይኖቼ አያዩምን? ጆሮዬስ አይሰማምን? ነገር ግን ኃጢአታቸው በእኔና በእናንተ መካከል ይቆማል። አንቺ ግን እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባለሽ የኃጢአቴን መጋረጃ አስወግጂ አርቂው። እመቤቴ ሆይ ጸሎቴ እንዲያርግ ኃጢአቴንም ለማቃለል ወደ ልጅሽ ጆሮ እንዲገባ ከኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ ይላክ። ከእርሱም ዘንድ ይቅርታ ወደ እኔ ይምጣ። ከሥጋ ርኩሰት ያነጻኝ ዘንድ ከሥራዬም ፍዳ ያድነኝ። መሃይምናንን የምትጋርድ የጽድቅ ጋሻ ድንግል ሆይ መናፍቃንን የምታሸብራቸው ለጸላት ከመሸነፍ አድኝኝ። ለጸላት መሸነፍ እንደ እሳት ነበልባል ልብ ያቃጥላልና ፊትም እንደ ዋሻ ጨለማ ያጠቁራል። ደስ ላለው ሰው ልብ ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ በመፋጠን ጊዜ
ደካማ አታድርጊኝ። ድንግል ሆይ የፍቅርሽ ብርሃን እንደ ፀሐይ ብርሃን አይነ ልቦናዬን አበራው። እንደ ፀሐይ ብርሃን ጠዋት ሲነጋ እንደሚወጣው እንዲሁም የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ተዘረጋ። የደም ግባትሽ ማዳነቅም በእኔ ዘንድ የተደነቀ ሆነ። ላይሽም እንደ ሜላት ግምጃ የተወደደ ነው። የዘውድሽም ብርሃን ጽሩይነቱም በሶስት ብር እንደተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነው። ነጫጩንም አበባ እንደሚያብብ እንደ ናርዶስ በገነትም እንደሚቀላ እንደ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ በሰውና መላእክት ዘንድ የተደነቀ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ራሴን ለስምሽ አመስጋኝ አደረገው። ልቦናዬ ለድንግልናሽ ምስጋና በማህሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራን ባህር በተሻገሩ ጊዜ ለእግዚአብሔር ምስጋና እንዳቀረቡ አገለገሉም እንዲህ አሉ። ምስጉን እግዚአብሔር እናመሰግናለን። የአሮን እህት ማርያም እርሷም ደግሞ ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿን ልጆች ከባህር በደህና ስለወጡ አመሰገነች። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ በወርቅ ግድግዳ ላይ የተሰራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኝኝ የምስጋናሽ ፍጻሜ ወዳለበት ደርስ ዘንድ። በክንፈ ሕሊናዬ ወደ አየር ተነጠቀው፣ ሐሳቤም ልምሽ ሆና ቀረች። ከምስጋናሽ ከኩሌታው እኩሌታ ሳትደርስ ዳግመኛም ውዳሴሽን ወደ ማወቅ ባህር ለዋኝ ወደደው። ወደ ክብርሽ ገናናነት ወደ ብደርስ ዘንድ ደከምኩ። የአንዲቱን ማዕበል ሞገድ ያህል ስንኳ አላለፍኩም። ወደ ጽርሐ አርያም ጠፈር ለመድረስ የሚቻለው ማን ነው? ከምድር በታች ወዳለው ባህር መሰረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናናነትሽን ጠንቅቆ ለመናገር የሚቻለው ማን ነው? በመሃይምናን ዘንድ ስምሽ የጣፈጠ ከምስጋናሽ ጋር በጠሩሽ ጊዜ ሃይማኖታቸው በቀና ምእመናን ሁሉ አፍ ስምሽ ጥዑም ከውዳሴሽ ጋር በጠሩሽ ጊዜ በቤተ ክርስቲያን ሁሉ አፍ ስምሽ የጣፈጠ ነው። ከምስጋና ጋር በጠሩሽ ጊዜ ስምሽ ከወተት ከማር ወለላይ ጣፈጠ። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን እርጉም ያለ ሩካቤ እንደወለድሽ የማያምን እርጉም ነው። ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጸራሽ እንደሆንሽ የማያምን እርጉም ነው። ካንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን እርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለም እርጉም ነው። በፍጹም ልቦናው የማይወድሽ ከትልቅ ሐሳቡም የማያከብርሽ እርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱ የማይመርቅሽ እርጉም ነው። ለክብርሽ የማይሰግድ ለገናናነትሽ የማይገዛ እድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ አንቺን የሚወዱ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የተከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍስሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥትነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንንቃ። የልጅሽ የወዳጅሽን ምስጋና በሚያስቀር በክቡድ እንቅልፍ እንደ በድን አንሆን። አንቺም ደግሞ ቀኝ እጅሽን ዘርጊ። እኔን ከመኝታዬ ለማንሳት ከሰው ደም የተጸማ ጠላት ለጸሎት ሊነቁ በወደዱ ጊዜ
በአይን ቅንድብ ላይ እንቅልፍ ያበዛልና በማንቀላፋትም ሽፋሽፍትን ይሰብራል። ምስጋናንም ስለማስታጎል ይህን ሁሉ ይተናኮላል። ቢነቁም እንቅልፍ ከአይን ቢርቅ የዚህን ዓለም ንብረትና ከንቱ ውዳሴ በማሳሰብ ደግሞ ይተናኮላል። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ፍላጻ ነውና አይኑን ይወገዋል። ከሚጸልዩ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። የምስጋናሽን ወሬ በእርሱ ዘንድ መራጃ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ ረፍት አላገኘም። በአንቺ ታመመ፣ በልጅሽ ተጨነቀ። በአንድ ልጅሽ መስቀል ሲቃይ ያገኘው። ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በግብር አምላካዊ አምላክን ለመውለድ በጸነስሽ ጊዜ እርሱ በአይሁድ ልቦና እንቅፋትን አገባ እንዲህ ሲል በዘር በሩካቤ እንደተወለደ ከዮሴፍ እንደሆነ በአይሁድ ልቦና ቅናትን አሳደረ። በልጅሽም ላይ እንዲተባበሩ የግድ አላቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለውም ርኩሳን አይሁድ ምራቃቸውን በፊቱ እንዲተፉበት እስኪሞትም ድረስ ስርግርግ ለማለቱ መጻጻውን ከሐሞት ጋር እንዲያጠጡት አደረጋቸው። ሞቶም ከተቀበረ በኋላ በመቃብሩ ጠባቂዎች እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገራቸው ጊዜ ዳግመኛ ዘበዘባቸው። ለጠባቂዎቹ ወርቅ እንዲሰጧቸው የትንሣኤውን ምስክርነት ያሳብላቸው ዘንድ ሌሊት እኛ ተኝተን ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በእረፍትሽም ጊዜ የአይሁድን አርበኞች በልጅሽ ደቀ መዛሙርት ላይ በጠላትነት አስነሳ። በድንሽን ጥለው እስከሸሹ ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላልና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤት የማርያም ሆይ እንግዲህ በእርሱ ላይ አሰልጠኝኝ፣ ራሱን ረግጠው ዘንድ በበኩር ልጅሽ መስቀል ፍላጻ ነድፈው ዘንድ አሰልጥኝኝ። ሰለባ የሌለው ይህን ጎስቋላ እገለው ዘንድ ንግሥት ሆይ አሰልጥኝኝ። ንግሥት ሆይ ይህንን በመለኮት ሰይፍ ራሱን ቆርጠው ዘንድ፣ ንግሥት ሆይ ይህን እውይ ትዕቢተኛ አሳለቅበት ዘንድ ተይኝ። የልጅሽ እጅ የጸናው ክንዱም በእኔ እጅ ይዞ ይጣለው። መንፈሳዊ ረቂቅ ኃይሉም ጥልቅነቱም ወደማይታወቅ እርዝመት ወደማይገኝ ወደ ገሃነም ገደል ይጣለው። የሲኦልን መዝጊያ ይቆልፍበት። ይህ ሐሰተኛ ቀማኛ ከውስጧ እንዳይወጣ። በድንግልናሽ ላይ የስድብን ነገር ስለተናገረ ቀናው። መንፈሳዊውን ጽንስሽን ስላሰበ ቀናው። በድንግልና መወደድሽንም ስለሰደበ ቀናው። በመዝሙር እንደተናገረ እንዲህ ሲል የቤት ቅናት በልታኛለችና የሚላገዱ መላገድ በላይ ወደቀ። ነቢዩ እንግዲህ አንቺን የእግዚአብሔር ቤት አለሽ፣ የሚላገዱ መላገድ በላይ ወደቀ ያለውም የአይሁድን ተግዳሮት ነው። ሰይጣን ካስተማራቸው ምቀኝነት የተነሳ በእግዚአብሔር ልጅ ላይ የተናገሩት ስድብ የዮሴፍ ልጅ ነው ሲሉ፣ የእግዚአብሔር ሀገር ሆይ እኔ ስላንቺ ደስ እሰኛለሁ። ነቢያት ፀሐይን ለመውለድ እንደተዘጋጀች ጎህ ያዩሽ ነባቢት ኤዶም ሆይ ባንቺ ሐሴትን አደርጋለሁ። ሰለሞን ወንድምሽ እንደተናገረ እንዲህ ሲል ይህች ማናት እንደ ማለዳ ብርሃን የምትታይ? ዳግመኛ እርሱ መሸከሚያ ብሎ ጠራሽ ተናግሯልና እንዲህ ሲል ሰለሞን ለራሱ መሸከሚያ አሰራ። ልጅሽ ኢየሱስ ክርስቶስ ሰለሞን ይባላል። ሰለሞን ማለት
ፍቅር፣ ሰላም ማለት ነው። ጳውሎስ እንደተናገረ እንዲህ ሲል በመስቀሉ ሰላምን አደረገ፣ ድልንም ገደለው። ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ፣ አላዩም። ምሳሌሽን እንጂ የልጅሽን የመለኮትነቱን ምስጢር ያየን እኛ ግን በቅድስት ጠረጴዛ ሥጋውንና ደሙን ቁርባኑን ተቀበልን። አንድ አካል አንድ አምሳል በመሆናችን የተመሰገንን ሆንን። የእግዚአብሔር ልጅ ትሕትናው የተደነቀ ነው። ይህ የተደነቀ ትሕትና እንደምን ያለ ነው! ለዚህ አንክሮ ይገባል። እንደዚህ ያለ ትሕትና ያሳየው ነው። ሥጋውን ቆርሶ ሰጠን፣ ንጹሕ ሥጋውን በማዋሃድ ሥጋችን ለማንጻት። ኑ እንግዲህ ይህችን ንጽሕት በግና ክብራት እናግናት፣ የድኅነታችን መሥዋዕት የሚሆነውን በግ ወልዳልናለችና። ንጹሑን የዝናብ ውሃ የተሸከመችልን የብርሃን ደመና እርሷን እናግናት። እናትነትን ከድንግልና አስተባብራ ያዘች እርሷን ኑ እናመስግናት። እስከ ዘላለሙ ድረስ ለአብርሃም ልጆች መመኪያ የሆነች እርሷን ኑና ክብራት፣ ገናናነቷን እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ኑና ግናት። በዚች ሕግ በዚችም ኪዳን አለባት። ሙሴም በኦሪት የተጻፈውን ለሕዝቡ ከነገረ ወዲያ ድንኳኑንም የሥራቸውንም ዕቃ ሁሉ ንዋየ ቅድሳቱን ይረጫል። እንዲሁም ልጅሽ ደቀ መዛሙርቱም የወንጌልን ሕግ ካስተማራቸው በኋላ በእንጨት መስቀል ላይ ራሱን ሰዋ። በአምላካዊ ደሙ ፈሳሽነት መሃይመናኑን የተቀባ አደረጋቸው። መለኮት የተዋሃደው የኢየሱስ ክርስቶስ ደም በእውነት ነው። ይህ ደም ስለፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። እግዚአብሔር ቃየልን እንደተናገረው እንዲህ ሲል የወንድምህ የደሙ ቃል ወደኔ ደረሰ። የሕዝብና የአሕዛቡን ኃጢአት የሚያርቅ እንጂ ጌታ ለደቀ መዛሙርቱ እንደነገራቸው እንዲህ ሲል ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደም ይህ ነው፣ ንሱ ጠጡ። ይህ ደም ስለ ወይኑ ቦታ እንደሞተ እንደ እስራኤላዊ እንደ ናቡቴ ደም አይደለም። ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ። ይህ ኃጢአትን ለማራቅ የማይችለው የአሮን ልጆች እንደሰዉት ላም ደም አይደለም። የዓለሙን ኃጢአት የሚሸከም የእግዚአብሔር በግ ንጹሕ ደም ነው እንጂ። ይህ ደም በቀራንዮ የፈሰሰው ነው። በ11 ሰዓት ጊዜ የአይሁድ ፋሲካ አለፈ። ይህ ደም ዘወትር የሚቀዳው ፈሳሽነቱም እስከ ዘላለሙ የማይደርቅ ይህ ደም የእኔ ዋጋ የዕዳዬም ክፋይ። እኔ በዚህ ደም ተማጽኛለሁ። እድል ፈንታዬ ጽዋ ተርታዬ ፍሬ ከሌላቸው ጋር እንዳይሆን ከአንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ሆነኝ። ቅድስት ድንግል ሆይ በክርስቶስ እንድንድን በክርስቶስም እንድንኖር በክርስቶስም ነፍሳትን ከሚወጡ እባቦች እንድንቤዥ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ፍጡራንን ሁሉ ከሚጎዳ ደዌና መከራ አድኝን። በጉጉት በሰጎን ተመስለው ከሚያስቱ አጋንንት አድኝን። አስማት ከሚጽፉ ጠልሰም ከሚጠለስሙ በኦፍ ከሚያመልኩ በእሳት ከሚያሟርቱ ጠጠር ጠርበው ከሚጥሉ ጠንቋዮች እንጨት ጠርበው ደንጊያ ለዝበው ከሚያመልኩ አድኝኝ። ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ በፀሐይ በጨረቃ በከዋክብት ከሚያመልኩ በመጽሐፍት ምልክት ከሚጠነቁሉ አድኝን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ይህንን ሁሉ ከመስራት ይህንን ሁሉ ከሚሰራ አድኝኝ። እኔ ግን በልጅሽ ልኖር በባህሪ አባቱ ልድን በመንፈስ ቅዱስ እጅ ልጠበቅ እወዳለሁ።
በሶስትነቱ የሃይማኖት ፈትል ተይዤ ልኖር እፈቅዳለሁ። የተሸበረ ፈትል ፈጥኖ አይቆረጥምና ሶስቱ ሥላሴን በማመን ደንጊያ መሰረት የታነጸውን የሲኦል አጋንንትን አይችሉትም፣ አይበረታቱበትም። እሊህም ደግሞ እንደመጣባቸው የሚገሰግሱ እንዳገኙ የሚጠቅሱ መናፍቃን ናቸው። ቅድስት ቤተ ክርስቲያን ትንቢት የተናገረችባቸው እንዲህ ስትል ቀበሮችን አጥምዳችሁ ያዙልን፣ ጥቃቅኑ ቀበሮች የወይናችንን ቦታ የሚያጠፉትን ወይናችን አብቧልና። ድንግል ሆይ በሰንካላው ጎድጓዳ ጎዳና ከመሄድ እንድንርቅ በቀናው ጎዳና እንድንሄድ አድርጊን። ድንግል ሆይ ዶሮ ገላግልቶቿን በክንፎቿ ከታች እንድትወረውር በክንፈ ረድኤትሽ ጥላ ሰውሪን። ድንግል ሆይ ያማረ የተወደደ የነቢያት ነገር ተነገረልሽ። ያማረ የተወደደ የምስጋናሽም ስላንቺ ተደረገ። የአብ ልዑል ክንዱ ከደነሽ፣ የመንፈስ ቅዱስ ክንፉ ጋረደሽ። አንድ ልጁ ካንቺ ሰው በሆነ ጊዜ መልአኩ ገብርኤልን ባበሰረሽ ጊዜ ይህ አካላዊ ቃል ከገብርኤል ብስራት ጋራ በሆድሽ ገባ። በመሃል እጁ የሚሸከም እርሱ ሲሆን ተሸከምሽው። ሳይሰማ ወደ አንቺ መጣ፣ ሳይታይ ወረደ፣ ሳይታወቅ ተጸነሰ። ወንጌላዊ እንደተናገረ እንዲህ ሲል በበኩር ልጅዋን እስከወለደች ድረስ ዮሴፍ ድንግል ማርያምን አላወቃትም። ስለዚህ ነገር የሳቱ የተሰናከሉ ብዙዎች ናቸውና ከወለደች በኋላ ዮሴፍ በግብር አወቃት በማለት እነዚህንም መናፍቃን የኤጲፋኒዎስ መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም ለራሳቸው የሐሰት ምክንያት አደረጉ። መጽሐፍ በተናገረው ቃል እንዲህ ሲል አዳም ሔዋንን አወቃት፣ ቃየልም ዳግም ሚስቱን አወቀ። በነገሥትም መጽሐፍ እንዲህ ይላል አቢሳን ዳዊትን አላወቃትም። ይህንን ነገር ምክንያት አድርገው ወደ ድንግል ማርያም መለሱ። ከወለደች በኋላ ከዮሴፍ ተገናኘች በማለታቸው። አወቃት ማለት ግን ሁለት ነገር ይተረጎማል። ከማወቅ ወደ አለማወቅ፣ ከመገናኘት ወደ አለመገናኘት። ወንጌላዊ ግን የበኩር ልጇን እስከወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በሆዷ ስላለ የድንግል መልኳ ይለዋወጣልና ነው። መልኩ በሆዷ በተለዋወጠ ጊዜ ከእርሱ ጋር እንደርሱ መልኳ ይለዋወጣል። እንደ ንጹሕ ብርሌ መልክ በውስጡ ባኖሩት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅም ባኖሩት ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡም ያለ ቀይ ነገር ቢሆን እንዲቀላ፣ ድንግልም እንዲሁ የልህዋ መልክ በሆዷ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንደርሱ ይለዋወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ አበባ የምትነጣበት ጊዜ አለ። እንደ ጽጌረዳ የምታንጸባርቅበት ጊዜ አለ። እንደ ገነትም ተክል የምትለመልምበት ጊዜ አለ። ከወለደች በኋላ ግን መልኳ አልተለዋወጠም። በመልኩ መለዋወጥ መልኳን የሚለውጠው ልጇ መለኮት ከእርሷ ከነሳው ትስብእት ጋራ ከሆዷ ወጥቷልና የልዑል ኃይሉ ስራም ፍጹም ገናና ነው። ፍርዱም እውነት፣ የስሙ ምስጋናም ብሩክ ልዑል ነው። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ወደዳት፣ አከበራት፣ ከፍ ከፍ አደረጋት። በሁሉ ላይ አሰለጠናት፣ ሁሉን አስገዛላት። አምላክን በድንግልና የወለደች እርሷም የንጽህና የቅድስና መሰረት ሆነች። አቤቱ ሆይ ክብሯን ገናናነቷን በመረዳት አመሰግናት ዘንድ ለልቦናዬ ድምር ዕውቀትን ስጥ። አቤቱ ሆይ ለአንደበቴ ኃይለ ቃሉን ስጥ።
የማኅፀኗን መክበር የድንግልናዋንም ነገር አወራ ዘንድ። እርሷም ደግሞ እኔን ለማዳን የታመነች ናት፣ ለድንቁርና የበጎ ምስራች ወሬ ናት። ለእጆቼም የቅድስና አምባር፣ ለእግሮቼ እውነተኛ ጎዳና፣ ለአንገቴ ድሪ አሽከንታብ፣ ለራሴ አክሊል ዘውድ፣ ለአፌ የጣፈጠ እንጀራ፣ ለአፍንጬ ሽቶ መዓዛ፣ ለመዋረዴም ከፍታ፣ ለሕማሜም ጤና ናት። ድንግል ሆይ ንጽሕናን እንደ መላእክት የለበስሽ፣ እንደ ነቢያት መንፈስ ቅዱስን የተመላሽ፣ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር እጅ የታነጽሽ የመለኮት ማደሪያ ነሽ። የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድርን መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባህር ጥልቀት፣ የደመና ግዘፍ፣ የዝናማት መታዘዝ፣ የፀሐይና የጨረቃ የከዋክብት ጸዳል አንቺ ነሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሁሉ ተመሰልሽ፣ በሁሉ መሰሉሽ፣ አንቺን ግን የሚመስልሽ የለም። ሰማይ አይተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማትችለውን ችለሽዋልና የማትሸከመውንም ተሸከምሽ። ኪሩቤል የልጅሽ ሰረገሎች ናቸው፣ ሱራፌልም ከባህሪ ልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናናነት ለጌትነትሽ። ቅድስት ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተድላ ደስታችን አንቺ ነሽ። ለዘመዶቻችንም መመኪያ ሆንሽ። የዓለም ሁሉ መድኃኒት ባንቺ ተደረገ። የአምላክም ይቅርታ በሰው ልጆች ላይ ባንቺ ጸና። የፍጡር ባህሪ ከፈጣሪ ጋር በአንቺ አንድ አካል፣ አንድ ባህሪ፣ አንድ ገዥ ሆነ። ይህ ሥራ እጅግ ድንቅ ነው። ሥራውን መልበስ እጅግ መንክር ነው። ሰሪውም ሥራውን የለበሰበት ሥርዓት እጹብ ነው። ፈጣሪ ፍጡሩን መልበስ፣ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁንም ወደ ልጅሽ እጮኻለሁ እንዲህ ስል፣ ከመላእክት ልዕልና ይልቅ የሰውን መዋረድ የወደድክ ሆይ ስለ ሠራሁት ኃጢአት አትናቀኝ፣ አትንቀፈኝ። የሰማያውያን መላእክት አንድነት ይልቅ ምድራውያን ፍጥረታትን ለመሳተፍ የወደድክ ሆይ ነውር ነቀፋ ከሌለበት ከመለኮት ምስጢር አሳትፈኝ። ከኤሳው መልክ ይልቅ የያዕቆብን የፊቱን ደም ግባት የወደድክ ሆይ አቤቱ ስለ ሠራሁት ኃጢአት እኔን አታርቅ። እኔ አንተን ለብቻ በደልኩ፣ ለራሴም ኃጢአት አብዝቼ ሠራው። አንተ ንጹሕ አድርገህ ፈጠርከኝ፣ እኔ ግን በጠላቴም ምክር በደልኩ። አንተ በሃይማኖት በትሩፋት አስጌጥከኝ፣ እኔ ግን ኃጢአትን በመውደድ ጌጤን ሽልማቴን ተውኩ። አቤቱ ሆይ ለመንፈስ ቅዱስ ማደሪያ ሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። መንቀሳቀስ በሌለበት ኃጢአት በመውደቅ የተጎዳው እንዳልሆን አቤቱ ሆይ እኔን ይቅር ማለት ትጋ፣ ይቅርታ ካንተ ዘንድ ነውና። አቤቱ ሆይ ቁስሌ የሚፈወስበትን መድኃኒት አንተ ታውቃለህ። አቤቱ ሆይ ድካም የሚበረታበትን ረዳትነት አንተ ታውቀዋለህ። አቤቱ ሆይ ሕይወት የሚሆንበትን ጥበብ ምክንያት አንተ ታውቃለህ። ሰራተኛ ስራው የሚከናወንበትን ነገር ያውቃልና፣ ስራ ለሰሪው ጥበብም ለጥበበኛው ይታዘዛል፣ ይከናወናል። አቤቱ ሆይ በመንፈስ ቅዱስ ኃይል ሸክላን አድስ። አቤቱ ሆይ የእጆችን ሥራ እንደማይጠፋ አድርግ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺ ደግሞ ለጸሎቴ መጨመሪያ የወርቅ ጽንሐ ሁኚ። ልመናዬ ባንቺ ወደ ልጅሽ ኢየሱስ ክርስቶስ አቀርብ ዘንድ ካህን ዕጣኑን ከወርቅ ማዕጠንት እንዲጨምር እንዲሁም ጸሎቴን ከጆሮሽ ጨምራለሁ። ከአፍ የወጣውንም ቃል ተቀበዩ፣ በልቦናሽ ያደረ ይሆን።
የልቦናሽም ትጋት ወደ ልቦናዬ ትጋት ይሆን። የልቦናሽም ሐሳብ ወደ ልቦናዬ ሐሳብ ይሆን። ልጅሽንም ለምኚው እንዳያሳፍረኝ ተስፋ እንዳያስቆርጠኝ የልቤንም ግዳጅ እንዲፈጽምልኝ ዘወትር የተመኘሁትን እንዲሰጠኝ በመንፈስ ቅዱስ በረከትም ይባርከኝ። የእጄንም ሥራ ሁሉ ያቃናልኝ። በልቦናዬ ሰው መውደድ ያሳድርብኝ፣ በሰውም ልቦና እኔን መወደድ ያሳድርበት። የእርሱንም ቸርነት በልቤ ጨምር። በመለኮት ጨው የጣፈጠው ያድርገኝ። የጥበብ መብራትንም በልቦናዬ ያብራ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በላይ ሰለጥን ዘንድ ሰይጣንን አታሰናብቻቸው። በምውልበትና በማድርበት የልጅሽ ሰራዊቶች የሚሆኑ መላእክት ይጎበኙኝ፣ ከጠላት ጦርነት ያድኑኝ ዘንድ በልጅሽ መስቀል አጥርነት እጠሪኝ። እኔ ባለሁበት ስፍራ ሁሉ ርኩሳን መናፍስት እንዳይገቡ በቅድስናሽ መጎናጸፊያ ሰውሪኝ፣ በልብስሽ መዓዛ አሻተት ዘንድ ከእንቅልፍም በነቃው ጊዜ ያለ ስንፍና እንዳመሰግንሽ ጸሎት ለማስታጎል እንቅልፍ በመጣብኝ ጊዜ የልጅሽ የመለኮትነቱ ኃይል ከቅንድቤ ከሽፋሽፍት የሚያርቀው አንደበቴም አንቺን ለማመስገን የተጋ የነቃ ይሁን። እግሮችም በፊትሽ ሳይናወጹ ይቆሙ። ግዳጄን ካንቺ ዘንድ እስክፈጽም ድረስ ለጸሎቴም እጆች የተዘረጉ ይሆኑ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ልቦናዬን በመንፈስ ቅዱስ እሳትነት የተቃጠለ የተሟሟቀ አድርጊው። ከሰይጣን ወገን የሚገኘውን የልቦናዬን መቀዝቀዝ ስንፍናዬንም አርቂው። ሐሳቤም በመንፈስ ቅዱስ ሙቀት የተሟሟቀ ይሁን። ጽጋግና ጨለማም ከኔ ራቅ። ልቤም እንደ መብረቅ ብርሃን ይብራ። እንደ ሚያዝያ ፀሐይ በኃይል እንደሚታይ ይሁን። በማናቸውም ነገር ሁሉ ችግረኛ አታድርጊኝ። እናትም ለልጆቿ እንድትተጋ ለግዳጄ ሁሉ ትጊ። ዓይኖቼ ወደ አንቺ ያንጋጥጣሉ እንደ ባሪያ ወደ እመቤቴ እጅ። ዓይኖቼ ወደ አንቺ ያንጋጥጣሉ ባሮች ወደ ጌቶቻቸው እጅ እንደሚያንጋጥጡ። ዓይኖቼ ወደ አንቺ ያንጋጥጣሉ ስለ አንቺ ልመና የልጅሽ ምሕረት ይወርድልኝ ዘንድ በእስራኤል ልጆች ሰፈር መና እንደወረደ። ከልጅሽ ምሕረት ይልቅ ምን ይጣፍጣል? ከልጅሽ ይቅርታ ንጹሕነት ይልቅ ምን ያነጻል? የበደለውን እንዳልበደለ ያደፈውን እንዳላደፈ ኃጥኡንም እንደ ጻድቅ ዘማውን እንደ ድንግል ያደርገዋል። አሁንም ደግሞ ይህ የሚያነጻው ይቅርታው በእኔ ላይ ይውረድ። ርኩሰቴን ያነጻ ዘንድ የልጅሽም የምህረቱ ዝናም በላይ ይውረድ። የሰውነቴን ርኩሰት ያጽብ ዘንድ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንጋጥጬ እንዳላፍር ተስፋ እንዳልቆርጥ የተመኘሁትን እንዳላጣ አድርጊኝ። ድንግል ሆይ ለንጽህና መንፈስ ማደሪያ ለበረከትም አዳራሽ አድርጊኝ። ለጸሎት ሰረገላ ለምስጋና መሰላል አድርጊኝ። ድንግል ሆይ ለመጽሐፍት ነገር ማከማቻ መዝገብ ለሃይማኖት ሽቶ ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጠው በትዕግስት የተከለለው አድርጊኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ ወደ አንቺ የቀረበው ወደ ልጅሽ አንድ ሆንኩ አድርጊኝ። አሁንም ወደ አንቺ ጮኻለሁ የወደድኩትን ነገር ታቀኝልኝ ዘንድ ያሻሁትን ባሰብኩትም ሁሉ ታሳምሪልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና ገናናነትሽንም አደንቃለሁ። የነገድሽን ወገን አመሰግናለሁ። ከቤተ መንግሥትና ከቤተ ክህነት
ተገኝተሻልና። ድንግል ሆይ በመልክ በደም ግባት ያማርሽ ተወደድሽ ነሽ። ከእግርሽ እስከ ራስሽ ድረስ ክፉ የለም። በነገድም ወገን የተመረጥሽ ነሽ። በመልክና በደም ግባት ከሁሉ ይልቅ አማርሽ ተወደድሽ። በንጽህናም ተሸለምሽ፣ በቅድስናም ተከለልሽ፣ በሁሉም ፍጽምት ነሽ። አንቺን ለማመስገን ቃሌን ከፍ ከፍ አድርጋለሁ። ለውዳሴሽም በኃይል እጮኻለሁ። ለምስጋናሽም በእጆች አጨበጭባለሁ። ለእልልታሽም በእግሮች አሸበሽባለሁ። ለክብርሽ መገዛትን እሰጣለሁ። ስግደትም ለገናናነትሽ ከሆድሽም ፍሬ ባፌ ጨምራለሁ። የፍሬሽም ደም ለጆሮዬ የጣፈጠ ነው። የሽቶሽም መዓዛ ለአፍንጫዬ ያማረ የተወደደ ነው። የድንግልናሽ ምስጋና ደረቅ ጠጅ እንደጠጣ ልቦናዬ ደስ ያሰኛል። ስለ አንቺ ደስታዬ ምን ያህል ነው! ሐሴቴ ስለ ክብርሽ ምንኛ ነው! አነጋገርሽ አማረ፣ ነገርሽም የጣፈጠ፣ ከንፈሮችሽም የሐሴት መፍሰሻ፣ አንደበትሽም የምስጋና ጎርፍ ያለበት ነው። እጅግ አማርሽ፣ እጅግም ተወደድሽ። መልክሽ ምንኛ ውብ ነው። የልብስሽም ሽታ እንደ ሽቶ ሽታ ነው። የአፍንጫሽ መዓዛ እንደ ወይን ጨርቋ ነው። የአፍሽ አከፋፈት እንደ ቀናንሞስ አበባ ምዑዝ ነው። ከሊባኖስ እንጨት ሁሉ ጋራ ሁለንተናሽ አማረ የተወደደ፣ በመንፈሳዊ ጌጥ የተጌጠ የምስጋና መብራት ይከብሻል። ከመለኮታዊ ብርሃን ጋራ የብርሃን እናት ሆይ፣ የመሲህ እናት ሆይ፣ የአምላክ እናት ሆይ፣ የዓለም መድኃኒት ሆይ፣ የናዝሬቱ ኢየሱስ እናት ሆይ ከልጅሽ ዘንድ ለምኝልን። ለሥጋዬ መበረታታትን፣ ለነፍሴ ዕረፍትን፣ ለልቤ ሐሴትን ከዛሬ እስከ ዘላለሙ ድረስ ሕይወትን ከልጅሽ ከወዳጅሽ አሰጭኝ። እመቤቴ ሆይ ከሞት ለዘላለሙ ታድኝ ዘንድ አድኝኝ አልልም። እንዲህ ል ዘንድ ለዘላለም የሚኖርስ ሞትን የማያያት ማን ነው? እኔስ የምለው እንዲህ ነው። ንስሐ እስክገባ ድረስ እንዲቆይልኝ፣ የንስሐ ፍሬንም እስካቀርብለት፣ ቸርነቱንም ደስ እስካሰኝ እንዲጠብቀኝ ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስላንቺም የውዳሴሽ ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል፣ የእግዚአብሔር እናት ሆነሻልና። በእውነት መደነቅ ይገባሻል፣ ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና። በእውነት ብፁዓን ይገባሻል፣ ለእውነተኛ ፀሐይ መውጫ ሆነሻልና። በእውነት መመስገን ይገባሻል፣ ለማለዳው ኮከብ ምስራቅ ሆነሻልና። በእውነት መደነቅ ይገባሻል፣ ለጥምቀት ልጆች መመኪያ ሆነሻልና። በእውነት ብጽዕና ይገባሻል፣ ለሃይማኖት መሰረት ጽናት ሆነሻልና። ከኪሩቤል ክብር ገናናነት ላንቺ ይገባል። ከሱራፌልም ውዳሴ፣ ከመላእክትም እልልታ፣ ከመላእክትም አለቆች ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናን እመቤታችን መባል፣ ከክርስቲያንም ሁሉ አፍ የመድኃኒታችን እናት መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል፣ ከልዑላን መላእክት በላይ ከፍ ከፍ ማለት፣ ከፍጡራን በታች ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮች ከፍ ትያለሽ። ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺ እንዲህ እላለሁ፣ ከአርዮም መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከስልጣናትም ትቀደሻለሽ።
ስላንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮሃለሁ እንዲህ ስል፣ አቤቱ በምህረት አስበኝ። በመስቀል ላይ በመስማር ተቸንክረ ሳለ የቀኙን ወንበዴ እንዳሰብከው አቤቱ በምህረት አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆንህ ትንቢት ምስክርነት፣ ስለ ሞት ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልን ለማስተማር ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምህረት አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደተጣፈጠ ሽቶ በካህናት ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማካኝነት ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያትም ደም፣ ስለ ሥጋዊ ምስክርነት፣ ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያነ ሰማዕታት ደም፣ ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ቡሩካን ጻድቃን ገድል አቤቱ በምህረት አስበኝ። ስለ ተመረጡት ደናግል ንጽሕና የድንግልናቸውን ባህሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ ስለ ቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማህበር እርሳቸውም ያለ ርኩሰት ንጹሃን ያለ ሐኬት መዘምራን አቤቱ በምህረት አስበኝ። አንተን ስለወለደች ማርያም ስለከበረች ብሩክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራንም ሁሉ ይልቅ ስለወደድከው ወዟ ደም ግባቷ የሕይወት መድኃኒት መጀመሪያ ናትና የንጽሕና የቅድስና መሰረት የዓለም ሁሉ ጌጥ ፈርጥ የፍጥረታት መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩባት ድልድይ መንግሥተ ሰማያት የምንገባባት ደጅ ከአመፀኞች ከወንጀለኞች ጦርነት ከክፎች ወገኖች ጸብ ክርክር ከሚያባረሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሸክላውም የምንድንበት ሃይማኖት ቅጥር በአበባው የምንሻተትባት ከፍሬዋ የምንመገብላት ከጫፎቿ በታች የምናርፍባት የገነት እንጨት ናት። በክብሯና በገናናነቷ የምንመካባት ንግሥት በልዕልናዋ ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ከውስጧም ከአፏም በወርቅ የተለበጠ የሙሴም ኪሩቤል በላዩዋ የሚጋርዷት ታቦት ሳትተከል ውሃ ሳትጠጣ በእስራኤል በትሮች መካከል ለምልማ አብባ አፍርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በረሃ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ ግምጃ ድርብ ከተከረከረ ከጥጥ ፈትል የተሰራች ድንኳን የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ በዙሪያው እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት በውስጧ ዕጣን የተቀላቀለው ፍህም የተጨመረባት የሚያንጸባርቅ ስሂን ቀንዓት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 መብሪያ ያላት በ3 መያዣዎች 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረጽ አንቺ ነሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው
እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ። ሥራችንንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝን። እመቤቴ ድንግል ሆይ የመልክ ቀጸላ፣ የመሃይምናን አክሊል፣ የሙሽርነት ጌጥ፣ የቅዱሳን ሽልማት ከዘመናት ማዕበል ሞገድ አድኝኝ። በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት ሆይ ከሚያሰጥመው ካመፀኛ አፍ በደምም ከከሰረች መላስ አድኝኝ። መንፈሳዊት መርከብ ሆይ ድንግላዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቶ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት መድኃኒት ድልድይ የድኅነት መሰላል ሆይ ከዚህ ዓለም ባህር ማዕበል ሞገድ አድኝኝ። ከባህር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም ከሚደርስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኃጥአን ሁሉ ይልቅ ያረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅር አሰኘኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ሆይ በላይ የሚመጣውን ዕዳ በንጽህናሽ ክፈይልኝ። አምላክን የወለድሽ ድንግል ሆይ የእግዚአብሔር ልጅን የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩብ የያዘውን ዙፋን ነሽን? ነገር ግን ከእርሷ አንቺ ትሻያለሽ። ኪሩብ ከያዘው ዙፋን የተረባሁት የለም። ገነት ከመውጣት አላዳንኝም፣ ከሰይጣን ቀንበር በታች ከመገዛት አልተቤዠኝም። ነገር ግን በላይ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ ርኩሰት የሌለብሽ ስብሃት የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሷ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለኔ አልለመኑምና ከሰማይ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ክብር ምስጋና ይግባው። ክርስቶስ ስሙ ክቡር ምስጉን ይሁን። የክርስቶስ ቤተሰቦች የእመቤታችን የድንግል ማርያም የአስራት የአደራ የበኩራት የቃል ኪዳን ልጆች ድንግል ማርያም በቃል ኪዳኗ ትጠብቀን። አምላካችን እግዚአብሔርም ስለ እናቱ ስለ ድንግል ማርያም ብሎ የልባችንን መሻት ይፈጽምልን። በሀገር ውስጥም በሀገር ውጪ በስደት በስራ ላይ በጉዞ ላይ ያላችሁ የእመቤታችን ቃል ኪዳኗ ጣዕሟ ፍቅሯ ከሁላችሁ ጋር ይሁን። አቅራቢና አዘጋጅ ዲያቆን ቤተ ማርያም